ታሪኩ የሚጀምረው ፔል በሚባል የአንድ 12 ዓመት ልጅ ታሪክ ላይ ነው። ፔል በሰባተኛ ክፍል ውስጥ ይማራል። ነገር ግን እሱ ከሌሎች ልጆች ጋር ፍጹም አንድ አይነት አይደለም። ሌሎቹ ልጆች በቡድን ሆኖ በሚዝናኑበትና በሚጫወቱበት ጊዜ ፔል ግን አብዛኛውን ጊዜ ብቻውን ነው የሚያሳልፈው። በትምህርት ቤት ውስጥ የሚቀርበው ልዩ ጓደኛ የለውም። ምናልባት በዚህ ምክንያት ሳይሆን አይቀርም ትንሽ ጸጥተኛና ከሰው ጋር የተገለለ ሰው ሆኖ የሚኖረው። በፔል ህይወት ውስጥ ደስ የሚያሰኘው አንድ ነገር ብቻ አለ። እሷም የክፍሉ ልጅ አማንዳ ነች። ፔል እሷን በጣም ይወዳታል። ይህ ማለት እሷ ላይ ፍቅር ይዞታል ማለት ነው። አማንዳ በትምህርት ቤት ውስጥ በጣም የታወቀች ልጅ ነች። ነገር ግን ለሙዚቃ አማንዳ ፔል በህዝቡ መሃል እንዳለ እንደ ማንኛውም ተራ ልጅ ነው። እሷ ፈጽሞ ትኩረት አትሰጠውም። አንድ ቀን ፔል በትምህርት ቤቱ ጣሪያ ላይ ብቻውን ተቀምጦ ዘና እያለ ፖም እየበላ ነበር። ልክ በዛን ጊዜ አይታው ወደ ታች ይሄዳል። እዛም ሁለት ጉልበተኞች ቪልሃም የሚባለው አንድ ትንሽ ልጅ ሲያስቸግረው ይመለከታል። ይህንን ባየ ጊዜ ፔል ዝም ብሎ ማየት አልቻለም። በእጁ የያዘውን ፖም ወደ እነዛ ጉልበተኞች ወረወረው። ፖሙም ሄዶ እነዛ ልጆች መታቸው። ነገር ግን ከዚህ በኋላ የነሱን ትኩረት በቀጥታ ወደ ፔል ተለወጠ። አሁን ፔል ራሱን በትልቅ ችግር ውስጥ ወደቀ። እነዛ ሁለቱ ጉልበተኞች እሱን ለመያዝ ወደ ኋላው መሮጥ ጀመሩ። ፔል በፍጥነት መሮጥ ጀመረ። እየሮጠም ወደ አንድ አሮጌና ሰው የማይኖርበት ቤት አጠገብ ደረሰ። እናም እዛ ተደበቀ። ለተወሰነ ጊዜ እነዛ ልጆች እሱን ፈለጉት። ነገር ግን ፔልን ባጡት ጊዜ በመጨረሻ ከዛ ቦታ ጥለውት ሄዱ። ልክ በዛን ጊዜ አንዲት ትንሽ ጉንዳን በእግሩ ላይ መውጣት ጀመረች። ያቺ ጉንዳን ቀስ በቀስ በሰውነቱ ላይ ወደ ላይ የወጣች እስከ አንገቱ ድረስ ደረሰች። ወዲያውኑ በኃይል ነከሰችው። ልክ ጉንዳኗ እንደነደፈችው በፔል መላ ሰውነት ውስጥ ከፍተኛ የቃጠሎ ስሜት ተሰማው። በጣም እንግዳ የሆነ ነገር ተሰማው። እሱም ደነገጠና ወደ ታች ተመለከተ። በዛን ጊዜ ጉንዳኗ እንደነደፈችውም ተረዳ። ቀስ በቀስ ራሱን ማዞር ጀመረው። በአይኖቹ ፊት ያለው ነገር ሁሉ መደብዘዝ ጀመረ። ከመውደቁም ልክ በፊት አንድ ሰውን ተመለከተ። ነገር ግን የሱን ፊት በግልጽ አይታይም ነበር። ከዚህ በኋላ ፔል እዛው ራሱን ስቶ ወደቀ። በሌሊት ጊዜ ፔል ራሱን እንደገና አገኘና እየተንገዳገደ ወደ ገዛ ቤቱ ደረሰ። ቤት እንደደረሰም እናቱ እስካሁን ድረስ ለምን ዘገየ ስትል ጠየቀችው። ፔል ግን ከጓደኞቼ ጋር እየተጫወትኩ ነበር በማለት ዋሻት። እናቱም ለምግብ ጠራችው። ነገር ግን ፔል እምቢ አለና በቀጥታ ወደ ገዛ ክፍሉ ገባ። እዛም በጣም ደክሞት ነበር። ስለዚህ በፍጥነት ተኛ። ነገር ግን በዛች ሌሊት እንቅልፉ ጨርሶ ኖርማል አልነበረም። እንግዳና አስፈሪ የሆኑ ህልሞች ይታዩት ጀመር። ከፍርሃትም የተነሳ ይንቀጠቀጥም ነበር። በድንገት እኩለ ሌሊት ላይ አይኖቹን ገለጠና ከፍተኛ የረሃብ ስሜት ተሰማው። እሱ አሁንም በከፊል እንቅልፍ ላይ ነበር። ምንም ሳያስብ በቀጥታ ወደ ወጥ ቤት ሄደ። እዛም ደርሶ ራሱን መቆጣጠር ያቅተው ይመስላል። አንዱን ተከትሎ ሌላውን ቸኮሌት መብላት ጀመረ። በማግስቱ ጠዋት ፔል ከእንቅልፉ ሲነቃ የክፍሉ ሁኔታን ተመልክቶ በጣም ተገረመ። በየአቅጣጫው የቸኮሌት ባዶ ላስቲኮች ወድቀው ነበር። በፊቱም ላይ ጭምር ቸኮሌት ተለቅልቆ ነበር። ነገር ግን በጣም የሚገርመው ነገር በሌሊት ምንም አይነት ነገር መብላቱን ጨርሶ አያስታውስም ነበር። አሁን ግን ፔል በራሱ ላይ አንድ ያልተለመደ ችግር እየተፈጠረ እንዳለ ማሰብ ጀመረ። በቁርስ ሰዓት የወተቱን ዕቃ ለማንሳት ሲሞክር ዕቃው ከእጁ ጋር ተጣበቀ። ፔል ከእጁ ላይ ሊያላቅቀው ስላልቻለ በጣም ደነገጠ። እሱም ወዲያውኑ አባቱን ጠራና አባቱን በሆነ መንገድ ያንን ዕቃ ከእጁ ላይ ለልየለት። ፔል አሁን ይበልጥ ፈራ። ነገር ግን ኖርማል ሆኖ ለመታየት ሞከረ። ከዚህ በኋላ አንድ ብርጭቆ አነሳ። ነገር ግን በዛ ብርጭቆ በጣም ኃይል ስለጨበጠው ብርጭቆ በእጁ ላይ ተሰባበረ። አሁን ፔል በውስጡ አንድ ነገር እየተለወጠ በግልጽ ተረዳ። የላቀ ኃይል፣ ሱፐር ኃይል አግኝቷል። ይህ ሁሉ የሆነው ደግሞ ያቺ ጉንዳን ከነደፈችው በኋላ ነው። አሁን እሱ ህይወቱን ሙሉ በሙሉ ሊለውጥ እንደሆነ ተሰማው። ከዚህ በኋላ ትዕይንቱ ይቀየርና የፔል ትምህርት ቤት ይታየናል። እዛም መላው ክፍል ለአካላዊ ብቃት እንቅስቃሴ ዝግጁ እያደረገ ነበር። አስተማሪው ልጆቹን በሙሉ እንቅስቃሴ ያሰሩ ነበር። እንዲሁም መሰረታዊ የፊልሚያ ስልቶችንም ያስተምራቸው ነበር። በመጀመሪያ ላይ ፔል ልክ እንደ ሁልጊዜው ትንሽ ደካማ ሆኖ ይታይ ነበር። እሱ እንቅስቃሴዎቹን እንኳን በአግባቡ ማድረግ አልቻለም ነበር። ነገር ግን በድንገት አንድ ነገር ተለወጠ። ልክ የራሱ ተራ በደረሰ ጊዜ ፔል አንድ ኃይለኛ ቦክስ ሰነዘረ። የሱ ምት በጣም ብርቱ ከመሆኑ የተነሳ
አስተማሪው በቀጥታ ወደ ኋላ ተወርሮ መሬት ላይ ወደቀ። መላው የመማሪያ ክፍል እጅግ ጸጥ አለ። በሁሉም ሰው ፊት ለፊት ላይ ከፍተኛ የመደናገጥ ስሜት በግልጽ ይታይ ነበር። ምክንያቱም እስካሁን ድረስ በጣም ደካማ መስሎ ይታይ የነበረው ፔል በአንድ ምት ብቻ አስተማሪው መሬት ላይ ጥሎታል። እዛም ቆሞ የነበረውና ፔል ቀደም ብሎ ያዳነው ቪልሃም ይህንን ሁሉ ነገር በትኩረት ይመለከት ነበር። ትምህርት ቤት ከተጠናቀቀ በኋላም ቪልሃም በቀጥታ ወደ ፔል መጣና ነገሩን ሳያጠማዝዝ እውነቱን ንገረኝ፣ አንተ የላቀ ኃይል ሱፐር ኃይል አለ ወይ ሲል ጠየቀው። ፔል ትንሽ ደነገጠና ወዲያውኑ የለኝም አለ። እሱም ሁሉም ነገር በአጋጣሚ የሆነ ነገር ነው አለ። ነገር ግን በውስጡ እሱ ራሱ አሁን ምንም ነገር ኖርማል እንዳልሆነ ያውቅ ነበር። በዛው ቅጽበት የፔል እይታ ራቅ ብሎ በቆመ አንድ ሰው ላይ አረፈ። እሱም ባየ ጊዜ ልቡ በጣም ደነገጠ። ይህ ያ ራሱን ከመሳቱ በፊት የተመለከተው ያ ሚስጥራዊ ሰው ነበረ። ያም ሰው ዝም ብሎ ቆሞ በትኩረት ይመለከታቸው ነበር። ይህንን ማየቱ ለፔል ፍርሃት ሰጠው። እሱም ምንም ሳይናገር ከዛ ቦታ በፍጥነት ወጥቶ ወደ ገዛ ቤቱ አመራ። በሌላ በኩል ያ ሰው በአሮጌ ቤት ውስጥ ተቀምጦ ነበር። እሱም ዘና ብሎ ጋዜጣ ያነብ ነበር። በጋዜጣው ላይ ኤክስ አም ስለሚባለው ትልቅ የመድኃኒት አምራች ኩባንያ ባለቤት አንድ ትልቅ ዜና ታትሞ ነበር። ያም ባለቤት ሌላ ማንም ሳይሆን የራሷ የአማንዳ አባት ነው። በማግስቱ በትምህርት ቤት ፔል በመጨረሻ ለቪልሃም እውነቱን ነገረው። እሱም ሙሉውን ክስተት ከመጀመሪያው እስከ መጨረሻ አወራለት። እንዴት እንዲህ ጉንዳን እንደነደፈችውና ከዛ በኋላ በሱ ህይወት ውስጥ አስገራሚ የሆኑ ኃይሎች እንደመጡ ነገረው። እሱም አሁን ጉልበቱ ከምን ጊዜው በላይ ጨምሮ እንደነበረ ይገልጻል። ፍጥነቱም ጨምራል። እጆቹ ተጠባባቂ ሆነዋል። በግድግዳዎች ላይ ጭምርም መውጣት ይችላል። ቪልሃም ይህንን ሁሉ ሲሰማ በሱ ላይ ከማሾፍ ይልቅ ይበልጥ ተደሰተ። እሱ እውነተኛ የጀግና ታሪክ እየተመለከተ እንዳለ ተሰማው። እሱም ፔልን ወደ ገዛ ቤቱ ይዞት ሄደ። እዛም ቪልሃም በጣም ብልህና የሱፐር ሂሮዎች ትልቅ አድናቂ እንደሆነ ታወቀ። እሱ ስለ ኃይሎችና ስለ ጀግኖች ብዙ ሂሮዎች ጥናት አድርጎ ነበር ይላል። እሱም ለፔል ይህ ምንም አይነት ተራ ነገር እንዳልሆነና የሱፐር ሂሮ የመሆን መጀመሪያ እንዳልሆነ ያስረዳዋል። ከዚህ በኋላ ቪልሃም የፔልን የላቁ ኃይሎችን ፓወሮችን መፈተሽ ይጀምራል። በትንንሽ ሙከራዎች አማካኝነት የሱን ጉልበት፣ ፍጥነትና ሌሎችም ችሎታዎችን ለመረዳት ይሞክራል። ከዛም ለፔል አንድ ልዩ ልብስ ሰራለት። ቀይና ጥቁር ቀለም ያለው ልብሱ ትንሽ ቀላል ቢሆንም መልኩ ግን ልክ እንደ ሱፐር ሂሮ ልብስ ያምር ነበር። በዚህ ቦታ ላይ እሱ ለፔል አዲስ ስም ይሰጠዋል። እሱም አንቲቦይ የጉንዳኑ ልጅ የሚል ነው። አሁን ፔል ተራ ልጅ ብቻ ሆኖ አልቀረም፣ እሱ አንቲቦይ ሆኗል። ቪልሃም ፔልን የገዛ ኃይሉን በእውነተኛ ዓለም ላይ ተጠቅሞ እንዲያዩ ይፈልገዋል። ስለዚህ እሱን ትናንሽ ወንጀለኞች ወደሚፈጽሙበት አንድ ቦታ ይወስደዋል። ነገር ግን እዛ ሲደርሱ ቪልሃም ሆን ብሎ ፔልን ብቻውን ጥሎት ይሄዳል። ምክንያቱም እውነተኛ ፈተና አሁን ነው የሚጀምረው። ልክ በዚህ ጊዜ በድንገት የአንዲት ሴት ከፍተኛ የጩኸት ድምጽ ይሰማል። አንድ ሌባ የሷን ቦርሳ ነጥቆ እየሮጠ ነበር። ፔል ለአንዲት ሰከንድ እንኳን አላባከነም። እሱ ወዲያውኑ የገዛ አንቲቦይ ልብሱን ይለብሳል። እናም ያንን ሌባ ተከትሎ ይሮጣል። በከፍተኛ ፍጥነቱ ምክንያት ሌባውን ይዘዋል። ቦርሳውንም እንዲመልስ ይነግረዋል። ነገር ግን ሌባው እሱን ተመልክቶ መሳቅ ይጀምራል። እሱም ይህ ርካሽ ልብስ ለብሶ የጀግንነት ድራማ የሚሰራ አንድ ትንሽ ልጅ ይመስለዋል። ሌባው ፔልን በትኩረት እያየ ያስፈራረዋል። እናም ዝም ብለህ ወደ ቤት ሂድ፣ አለበለዚያ መጥፎ ነገር ይደርስብሃል ይለዋል። ፔል ቀስ በቀስ ወደ ኋላ ማፈግፈግ ይጀምራል። ልክ ከዚህ ላስጨራሽ ሁኔታ መውጣት የሚፈልግ ይመስላል። ነገር ግን ሌባው በድንገት ፔልን ያለምንም ድጋፍ ልክ እንደ ጉንዳን በግድግዳው ላይ ወደ ላይ ሲወጣ ይመለከተዋል። ይህንን ባየ ጊዜ ሌባው ጭንቅላት ይናወጣል፣ ይደነግጣል። አሁን ይህ ኖርማል ልጅ እንዳልሆነ በእውነትም ኃይል እንዳለው ይረዳል። ያ ሌባ ወዲያውኑ ለማምለጥ ይሞክራል። ነገር ግን ፔል አሁን ሙሉ በሙሉ በራሱ ተማምኗል። እሱም ይዞና በቁጥጥር ስር ያደርገዋል። በጥቂት ጊዜ ውስጥ ፖሊስ ይመጣና ሌባውን ይዞት ይሄዳል። በዚህ ጊዜ ቪልሃም እዛ ደርስና ፔልን ምን ተፈጠረ ብሎ ይጠይቀዋል። ፔልም ሌባውን እንደያዘው ይነግረዋል። እሱም በደስታ ስሜት ሆኖ በግድግዳ ላይ የመውጣት ኃይሉን ለማሳየት ይሞክራል። ነገር ግን በዚህ ጊዜ ተንሸራቶ መሬት ላይ ይወድቃል። ምክንያቱም የሱ ጉልበት ኢነርጂ በሙሉ አልቆ ነበር። ቪልሃም ወዲያውኑ የፔልን ኃይል በጉልበቱ ላይ የተመሰረተ እንደሆነ ይረዳል። እሱም ወዲያውኑ አንድ ቸኮሌት ይሰጠዋል። በጥቂት ሰከንዶች ውስጥም ፔል እንደገና ንቁ አክቲቭ ይሆናል። ፔል የገዛ ኃይሉን ለመጠቀም በጣም ከፍተኛ ጉልበት ያስፈልገዋል። ከዚህ በኋላ ቪልሃም የፔልን ልብስ ያሻሽለዋል።
ይለዋል። በዚህ ጊዜ የፒል ፊቱ ሙሉ በሙሉ እንዲሸፈንና አንድ የራስ ቁር ሄልሜት እንዲያደርግ ይጨምርለታል። ምክንያቱም አሁን የሱ እውነተኛ ማንነት መደበቅ በጣም አስፈላጊ ሆኖ በሚቀጥሉት ጥቂት ቀናት ውስጥ አንቲቦይ በመላው ከተማ ውስጥ መታየት ይጀምራል። እሱ ትናንሽ ወንጀለኞችን ያስቆማል፣ ሰዎችን ይረዳል፣ አንድ ጊዜማ አንዲት ድመትን ጭምር ያድናል። ቀስ በቀስ የሱ ወሬ በየቦታው ይሰራጫል። በተለይም ልጆች እሱን በጣም ይወዱት ጀመር። አሁን ፒል ማንም የማይመለከተው ብቸኛ ልጅ ሆኖ አልቀረም። እሱ የሰዎች ጀግና ሆኗል። አንድ ቀን ምሽት አማንዳ በገዛ ቤቷ ውስጥ ከታናሽ እህቷ ኢዳ ጋር ነበረች። ሁሉም ነገር ኖርማል እየሄደ ነበር። ልክ በዚህ ጊዜ አንድ የማያውቁት ሰው ወደ ቤት ውስጥ ይገባል። አማንዳ ከፍርሃት የተነሳ ትጮኻለች። ኢዳ ወደ እሷ ትሮጣለች። ነገር ግን ከዛ በፊት ያ ሰው አማንዳን ይይዛታል። በኃይልም ከሱ ጋር ይዟት ይሄዳል። አሁን ነገሩ በጣም ከባድ ሆኗል። በማግስቱ በትምህርት ቤት ፔል አማንዳን የትም ስላላያት በውስጡ አንድ እንግዳ ስሜት ይሰማዋል። እሱ መላውን ክፍል መላውን ትምህርት ቤት ይፈትሻል። ነገር ግን አማንዳ ምንም አይነት መረጃ አያገኝም። ይህንን ነገር በውስጡ በጣም እረፍት ይነሳው ጀመር። በዛኑ ቀን በምሳ ሰዓት በድንገት በትምህርት ቤቱ ውስጥ ትልቅ ሁከት ይፈጠራል። ልጆቹ በሙሉ እየጮሁ ወደ ላይኛው ጣሪያ ይጠቁሙ ነበር። ፔል ወደ ላይ ሲመለከት አንድ ልጅ ከህንጻው ጫፍ ላይ ተንጠልጥሎ ያያል። ፔል በድብቅ ከዛ ቦታ ይወጣል። የገዛ ልብሱንም ይለብስና እንደገና አንቲቦይ ይሆናል። ያንን ልጅ ለማዳን በግድግዳው ላይ እየወጣ ወደ ጣሪያው ይደርሳል። ነገር ግን እዛ እንደደረሰ ትልቅ ድንጋጤ ይገጥመዋል። ያ እውነተኛ ልጅ አልነበረም፣ ይልቁኑ የአሻንጉሊት ምስል ነበር። በዛ ቦታ ላይ ደግሞ የአማንዳ እህት ኢዳ ቆማ ነበር። በእውነቱ ይህ ሁሉ የሷ ዕቅድ ነበር። ይህም አንቲቦይን ወደፊት ለማምጣትና ከሱ ጋር ለመነጋገር ያደረገችው ነበር። ከዚህም በኋላ ኢዳ የገዛ ስልኳን ታወጣና ለፔል አንድ ቪዲዮ ታሳየዋለች። ኢዳ ያሳየችው ቪዲዮን በተመለከተ ጊዜ የፔል እግሮች መሬት ላይ መቆም አቃታቸው። በጣም ደነገጠ። በቪዲዮ ውስጥ አማንዳ በአንድ የመስታወት ሳጥን ውስጥ ታስራ ነበር። ልክ ግልጽ በሆነ ወህኒ ቤት እስር ቤት ውስጥ እንዳለች እሷም ከፍርሃት የተነሳ ታለቅስና ለመውጣት ትሞክር ነበር። በቪዲዮ ውስጥ ያ ሚስጥራዊ ሰው ይታያል። እሱም $20 ሚሊዮን ይጠይቃል። ግልጽ የሆነ ማስፈራሪያም ይሰጣል። ገንዘቡ ካልተገኘ አማንዳን እንደሚገድላት ይናገራል። ነገር ግን ሌላ አንድ ተጨማሪ ቅድመ ሁኔታ ነበረው። የአማንዳ አባት የገዛ ኩባንያውን አክስ ኦርም ለዘላለም መዝጋት አለበት፣ አለበለዚያ መጨረሻ በጣም መጥፎ ይሆናል። ይህንን ሁሉ በተመለከተ ጊዜ ፔል ነገሩ ምን ያህል ከባድ እንደሆነ ይረዳና አሁን ይህ ተራ ወንጀል ብቻ ሳይሆን የግል ጠላትነት ጭምር ነው። እሱም ወዲያውኑ ይወስናል። ምንም ይሁን ምን አማንዳን ያድናታል። ከዚህ በኋላ ኢዳን ወደ ቪልሃም ቤት ይወስዳታል። ቪልሃም በመጀመሪያ ላይ ትንሽ ተቆጥቶ ነበር፣ ምክንያቱም በዚህ ሚስጥር ውስጥ ሌላ ሰው እንዲገባ ጨርሶ አይፈልግም ነበር። በሱፐር ሂሮ ዓለም ውስጥ የገዛ ማንነትን መደበቅ በጣም አስፈላጊነት ነው። ነገር ግን ፔል ለቪልሃም ኢዳ የእሱን እውነተኛ ማንነት እንደምታውቅና አሁን ዋናው አስፈላጊ ነገር አማንዳ ማዳን እንደሆነ ያስረዳዋል። አሁን ሶስቱም አንድ ላይ በመሆን እቅድ ያወጣሉ። አንቲቦይ ኢዳን ከዚህ በስተጀርባ ማን ሊኖር ይችላል ብሎ ይጠይቃታል። ኢዳም ይህ የአባቴ ኩባንያ ሰው ሊሆን ይችላል የሚል ጥርጣሬዋን ትገልጻለች። በበቀል የሚፈልግ ወይም ኩባንያው እንዲዘጋ የሚፈልግ ሰው። እሷም ቪዲዮን የላከው ሰው ራሱን ፊል ብሎ እንደሚጠራ ትናገራለች። ልክ በዚህ ጊዜ ፔል አንድ የማያውቀው መዓዛ የሽቶ ሽታ ይሸተዋል። ይህ መዓዛ የኢዳ እጅ ላይ ከነበረው ከአማንዳ የአንገት ሐብል የሚመጣ ነበር። እጅ ውስጥም አሁን ፔል ልክ እንደ ጉንዳን የማሽተት የላቀ ኃይሉን መጠቀም ይጀምራል። ያንንም መዓዛ መከታተል ይጀምራል። ያም ሽታ በቀጥታ ወደ አንድ አሮጌ ቤት ውስጥ ይወስደዋል። ያው ቤት ያቺ ጉንዳን የነደፈችበት ቦታ ነው። ቪልሃም ይህ ቤት ቀደም ሲል የአንዲት ሴት እንደነበረና እሷም ከጥቂት ሳምንታት በፊት እንደሞተች ይናገራል። አሁን ፔል ቦታው ይህ እንደሆነ ይረዳል። እሱም ቪልሃምንና ኢዳን በውጭ እንዲቆዩ ይነግራቸዋል። ራሱ ግን ብቻውን ወደ ውስጥ ለመግባት ይወስናል። አንቲቦይ ወደዛ ቤት ውስጥ በገባ ጊዜ ሙሉ በሙሉ ይደነግጣል። ሳይንሳዊ ማሽኖች እንደሆኑ የሆኑ መሳሪያዎችን በብርጭቆ ዕቃዎች ውስጥ የተሞሉ ነፍሳት ነበሩ። በቦታውም የላቦራቶሪ ሙከራዎች ምልክቶች ይታዩ ነበር። እዚህ በሰዎች ላይ ሳይሆን በነፍሳት ላይ ሙከራ እየተደረገ ነበር። ይህም ለሰዎች የላቀ ኃይል ሊሰጥ የሚችል መድኃኒት ለመስራት ነበር። ትንሽ ወደፊት ሲራመድ ፔል በመጨረሻ አማንዳን ያገኛታል። እሷን በታሸገ የመስታወት ሳጥን ውስጥ ታስራ ነበር። ፔል እሷን ለማዳን ወደፊት ይራመዳል። ነገር ግን ልክ በዛ ጊዜ ያ ሰው በድንገት በፊቱ ይቆማል። እሱም በጣም በቀላል ሁኔታ አንቲቦይን ይዘዋል። በሌላ የመስታወት ሳጥን ውስጥም ይዘጋበታል። በዛ ጊዜ ያ ሰው እውነተኛ ማንነቱን ይናገራል። የሱ ስም ፊል ይባላል። ፊል የገዛ ታሪኩን ማውራት ይጀምራል። እሱ ቀደም ሲል በኤክሶ አርም ኩባንያ ውስጥ ባዮኬሚስት ነበር።
በጣም ባለክህሎትና ብልህ በሱ በተሰራው ክትባት ኩባንያው ብዙ ገንዘብ አግኝቶ ነበር። በአንድ ወቅት በዘር ተሻሽለው የተሰሩ ጉንዳኖችን በመጠቀም አደገኛ በሽታዎችን ሊፈወስ የሚችል አንድ ልዩ ክትባት ሰርቶ ነበር። ይህንን ሁሉ የሚያደርገው የገዛ እናቱን ለህይወት አስጊ በሆነ አደገኛ በሽታ ተሰቃይ ስለነበር ነው። እሱ ያንን የፈተና ክትባት ለእናቱ ሰጣት። በመጀመሪያ ላይ ሁሉም ነገር መልካም ይመስል ነበር። የእናቱ ጤንነት መሻሻል አሳይቶ ነበር። ነገር ግን የአማንዳ አባት ያንን ፕሮጀክት ዘጉት። ምክንያቱም ለነሱ ነበር። በዚህ ፕሮጀክት ምክንያት ኪሳራ እየደረሰባቸው ነበር። ነገር ግን ለፊሊ ያ ነገር የእናቱ ህይወት ነበር። ልክ ፕሮጀክቱ እንደተዘጋ የእናቱ ጤንነት እንደገና ተበላሸ። በመጨረሻም ህይወቱ አለፈ። ይህ ክስተት ፊልን በውስጡ ሰበረው። እሱ በድብቅ የገዛ ሙከራዎቹን መቀጠል ፈልጎ ነበር። ነገር ግን ኩባንያው ነገሩን ባወቀ ጊዜ ከስራ አባረሩት። ይህ ጥላቻቸው ወደዚህ መንገድ መራው። እሱ ከአማንዳ አባት በቀለም መውሰድ ይፈልግ ነበር። በዚህም ምክንያት አማንዳን አገታት። እቅዱ ግልጽ ነበር። የገዛ እናቱን ማዳን ካልቻለ የአማንዳንም አባት ዓለም ያጠፋል። ከዚህም ፊሊ በሙከራዎቹ ወቅት ብዙ አይነት የነፍሳት መድኃኒቶችን እንደሰራና ከነሱም መካከል አንዱ ልዩ የጉንዳን መድኃኒት እንደነበረ ይናገራል። እሱም በስህተት ወደ ፒል ሰውነት ውስጥ ገብቶ ይህንን ኃይል ሰጠው። ፊሊ ይበልጥ አደገኛ የሆኑ ሙከራዎችን አደረገ። በመጨረሻም ፍጹም የሆነ መድኃኒት አዘጋጀ። ከዛም ያንን መድኃኒት በገዛ ሰውነት ውስጥ ተኮሰው። ከዚህ በኋላ እሱ በጣም ብርቱና አደገኛ ሰው ሆነ። አሁን አንቲቦይ በጉልበት ብቻ ሳይሆን በበቀል እሳት ውስጥ እየነደደ ካለ አንድ ክፉ ወንጀለኛ ፊት ለፊት ተደቅኗል። አሁን ፊሊ ተራ ሰው ብቻ ሆኖ አልቀረም። በሱ ውስጥ ልክ እንደ አንቲቦይ ያሉ ኃይሎችን መጥተዋል። የፊሊ ሙሉ ታሪክ ሲሰማ ፔል በውስጡ ተናወጠ። ይህ ወንጀለኛ ክፉ ብቻ ሳይሆን በህይወት የተሰበረ ሰው እንደሆነ ተረዳ። ነገር ግን በዛን ጊዜ ፊሊን ይበልጥ የሚጎዳውን አንድ ነገር ተናገረ። እሱም አንተ አማንዳን ትወዳታለህ፣ እሷ ግን አንተን ሳይሆን የምትወደው አንቲቦይ ነው፣ ሱፐር ሄሮን እንጂ እንደ አንተ አይነት ያለውን ተራ ልጅ አይደለም አለው። ይህን ሲሰማ የፊል ልብ ተሰበረ። ፊሊ በጭንቅላት ውስጥ ሌላ ጥርጣሬ ጨመረበት። እሱም ቪልሃምን ቢሆን ያንተ ጓደኛ የሆነው ኃይል ስላለ ብቻ ነው አለው። አሁን ይህ ነገር በቀጥታ በፔል ልብ ላይ ምት ሆነ። በሌላ በኩል በውጪ ቪልሃምና ኢዳ ፖሊስ ጠሩ። የፖሊስ መኪናው ድምጽ በሰማ ጊዜ ፊሊ ከዛ ቦታ ሸሸ። አንቲቦይ እዛው ቀረ። ነገር ግን አሁን እሱ ከፊልሚያ ብቻ ሳይሆን በነዛ መራራ ቃላት ጭምር በውስጡ ተሰብሮ ነበር። ልክ እዚህ ቦታ ላይ ፔል አንድ ትልቅ ውሳኔ ወሰነ። እሱም ከእንግዲህ ወዲህ አንቲቦይ ላለመሆን ወሰነ። እሱ ተራ ልጅ ሆኖ መኖር ፈለገ። አማንዳ እሱን የምትወደው ከሆነ በማንኛውም ጭንብል ማስክ ወይም ኃይል ሳይሆን በእውነተኛ ማንነቱ እንድትወደው ፈልጎ ነበር። ነገር ግን ይህ ውሳኔ ቪልሃምን ሰበረው። ቪልሃም እንዲህ አይነቱን ትልቅ ኃይል ማግኘት ትልቅ ኃላፊነት እንደሆነ አስረዳው። እሱ እውነተኛ ጀግና መሆን እንደሚችልና ሰዎችን መርዳት እንደሚችል ነገረው። ፔል ግን በግልጽ እምቢ አለ። በማግስቱ በትምህርት ቤት ሁሉም ነገር በድንገት ተበላሸ። ፊሊ በትምህርት ቤቱ ላይ ጥቃት ሰነዘረ። ዋናው ዓላማም አማንዳ እና ኢዳ ነበሩ። በመላው ትምህርት ቤት ውስጥ ሽብር ሰፈነ። ልጆቹ ከፍርሃት የተነሳ ወደ ግራ ቀኝ ይሮጡ ነበር። ቪልሃም ወዲያውኑ ወደ ፔል ዘንድ እየሮጠ መጣና ጭንብሉን ማስኮ ሰጠው። እሱ እኛ አሁን አንቲቦይ ያስፈልገናል አለው። ፔል ግን እምቢ አለ። እሱ ከእንግዲህ ወዲህ ፈጽሞ አንቲቦይ እንደማይሆን ተናገረ። ሁሉም ነገር ለፖሊስ ትቶ ከዛ ቦታ ሄደ። በዛን ሰዓት እሱ ኖርማል ህይወት ብቻ መኖር ነበር የፈለገው። ይህንን የተመለከተው ቪልሃም ተሰበረ። ነገር ግን ተስፋ አልቆረጠ። እሱም ፔል ካላደረገው ራስ ያደርጋለሁ ሲል ወሰነ። እሱ የባለ አምበሉን የአንቲቦይ ጭንብል አደረገና ፊሊን ፊት ለፊት ለመጋፈጥ ብቻውን ወጣ። በሱ ዘንድ ምንም ኃይል የለም፣ ነገር ግን ድፍረት ነበረው። እሱ በትምህርት ቤቱ ውስጥ ከፊል ፊት ለፊት ቆመ። ልጆቹን ለማዳን ሞከረ። ነገር ግን ፊሊ ይህ እውነተኛ አንቲቦይ እንዳልሆነ ወዲያውኑ ተረዳ። በአንድ ምት ብቻ ቪልሃምን በከፍተኛ ሁኔታ አሸነፈው። ምክንያቱም በሱፐር ፓወር ፊት ድፍረት ብቻውን በቂ አይደለም። ፔል የገዛ ምርጥ ጓደኛውን አደጋ ላይ መሆኑን ባወቀ ጊዜ በውስጡ አንድ ነገር ተለወጠ። ምንም እንኳን አንቲቦይ መሆኔን ባልፈልግም ቪልሃም ግን በዚህ ሁኔታ ውስጥ ጥሎ መሄድ አልቻለም። ምንም ሳያስብ እንደገና የገዛ ልብሱን ለበሰ። ፊሊ ቪልሃምን ይዞት ወደ ነበረበት ወደዛ ጫካ በፍጥነት አመራ። እዛ በደረሰ ጊዜ ቪልሃም ታስሮ ተመለከተው። እሱ ወዲያውኑ ፈታው። ነገር ግን በዛን ጊዜ ፊሊ እንደገና በፊታቸው መጣ። አሁን ሁሉም በቀጥታ ፍልሚያውን እሱን ማሸነፍ እንደማይችሉ ተረዱ። ስለዚህ እድል ባገኙ ጊዜ ቪልሃም በድብቅ ወደ ኋላ ሄደና የፊሊን ኃይል ይበልጥ በሚያሳድገው ማሽን ላይ ጥቃት ሰነዘረ።
ፊሊ ቀስ በቀስ እየደከመ ሄደ። ይህ ለአንቲቦይ ትልቅ እድል ነበር። ፔል በሙሉ ጉልበቱ ወደፊት በመሄድ በፊሊ ላይ ብርቱ ጥቃት ሰነዘረ። በዚህ ጊዜ ፔል ማንም ሰው ለማስደነቅ አልነበረም የሚዋጋው፣ ይልቁኑ ጓደኞቹንና ንጹሃን ሰዎችን ለማዳን ልክ እንደ እውነተኛ ጀግና ይዋጋ ነበር። አሁን በእያንዳንዱ እንቅስቃሴ ውስጥ መተማመን ነበረው። በፊሊና በአንቲቦይ መካከል ከፍተኛ ፍልሚያ ተደረገ። ሁለቱም የላቀ ኃይል ያላቸው ነበሩ። ልዩነቱ ግን አንደኛው ለበቀል ሲዋጋ፣ ሁለተኛው ግን ለእውነት መዋጋቱ ነበር። በመጨረሻ ከረጅምና አደገኛ ፍልሚያ በኋላ አንቲቦይ ፊሊን አሸነፈው። በዛ ቅጽበት ፖሊስ እዛ ደረሰና ፊሊን በቁጥጥር ስር አዋለው። አሁን አደጋው ሙሉ በሙሉ አብቅቷል። ከዚህ በኋላ አንቲቦይ በቀጥታ ወደ አማንዳ ቤት ሄደ። አማንዳ አሁንም ቢሆን አንቲቦይ ራሱ ፔል እንደሆነ አታውቅም ነበር። እሷም ህይወቷን ስላዳነላት ከልብ አመሰገነችው። እሷም በስሜት ተነክታ እሱን ለመሳም ሞከረች። ነገር ግን አንቲቦይ ወደ ኋላ ፈገፈገ። እሱ አልሳማትም፣ ምክንያቱም እሱ እዚህ የመጣው ለአማንዳ ሳይሆን ከኢዳ ጋር ለመገናኘት ነበር። ኢዳ ቀድሞውኑ የእሱን እውነተኛ ማንነት ታውቅ ነበር። እሷ እንደመጣች አንቲቦይ ፔል ራሱ አንቲቦይ እንደሆነ ለማንም እንዳትናገር ቃል አስገባት። ኢዳ ያለምንም ማንገራገር ተስማማች። ሚስጥሩንም ሁልጊዜ ለመጠበቅ ቃል ገባች። ከዚህ በኋላ በመጨረሻ ትዕይንት ላይ ፔልና ቪላም እንደገና አብረው እንመለከታቸዋለን። ሁለቱም እንደገና ምርጥ ጓደኛሞች ሆኑ። ከቀድሞ ይበልጥ በጠንካራ ሁኔታ በዚህ ጊዜ ተቀምጠው የአንቲቦይን ልብስ ይበልጥ እንዴት ማሻሻል እንደሚችሉ ያወሩ ነበር። እሱ ይበልጥ ቢልሃንን ኃይለኛ ለማድረግ እቅድ ያወጡ ነበር። ምክንያቱም አሁን ፔል አንቲቦይ ማለት ዝም ብሎ ጭንብል ብቻ ሳይሆን የገዛ እውነተኛ ማንነቱ እንደሆነ ተረድቷል። ታሪኩም እዚህ ላይ ያበቃል። ታዲያ ይህ ታሪክ እንዴት አያችሁት? በኮሜንት መስጫው ላይ ያላችሁን ሐሳብ አስፍሩ። በእናታችሁ በቃ አርጉ። በቃ ምን አይነት ሰው ናችሁ? በስመ አብ በጣም ክፉ ናችሁ። በጣም ክፉ ናችሁ የምር። ሰብስክራይብ አለማድረግ እኮ በጣም ወዳችኋለሁ። ለማንኛውም አርጉ። እሺ መቻችሁ